ክርስቲያንን አንተውም ከቶ ምን መዝሙር ታውቃላችሁ? የራሱ የነሚያ ንግግር ነው። የአምላካችን ቤት ከቶ አንተውም ማለት አንዳንዴ በቤተክርስቲያን አገልግሎት ላይ በሚገጥም ፈተና ምክንያት ሰዎች ፍራስትሬት አድርገን በቃ ከዚህ በኋላ አገልግሎቱ ይቅርብኝ፣ እግዚአብሔር እስካሁን ያገለገልኩትን ይባርክልኝ፣ በቃ ሞክሬያለሁ፣ መቼስ ከአንድ ሰው ከዚህ በላይ እግዚአብሔር አይጠብቅም፣ አሁን በሰላም እንደማንኛውም ሰው እኔ ምን አጨቃጨቀኝ አይነት ስሜት ይሰማናል። ስንቴ መሰላችሁ እኔ ስንቴ እንደዛ አስቤያለሁ። እርግጠኛ ነኝ እናንተም ስንቴ አስባችሁ። ሰይጣን አገልግሎት እንድንተው ማረገው ነገር የለም። ይለምነናል። አንተ በቃ እስካሁን የሰራችሁት አይበቃችሁም? አንቺ አሁን በቃ ሰበካ ጉባኤ ነበርሽ፣ በቃ አሁን ደግሞ ጸበል እየጠጣሽ መሄድ። እንዲህ ሁሉም ሰው ጸበል ጠጥቶ እንዲሄድ ነው የሚፈልገው ሰይጣን። ሁሉም ሰው ጧፍ ሰጥቶ እንዲሄድ ነው የሚፈልገው። አገልግሎት እንዲቋረጥ ማለት ይፈልጋል። ስራ እሱ አገልግሎት ያቋረጠ አገልጋይ ስለሆነ ሰይጣን ማለት ነው። አመስጋኝ የነበረ የእግዚአብሔር ቅርብ አገልጋይ የነበረ እሱ ወድቆ ነው። ስለዚህ አገልግሎት ሲቋረጥ ደስ ይለዋል። እሱ ብቻውን ለምን ይቀራል? ሌላ አቋራጭ ይፈልጋል። አብሮ አገልግሎት ያቋረጡ ጡረተኞች ይፈልጋል። መንፈሳዊ ጎዳና ተዳዳሪዎች ይፈልጋል። በነገራችን ላይ ቤተክርስቲያኖች በጣም ብዙ መንፈሳዊ ጎዳና ተዳዳሪ አለ። ምንድነው ካላችሁ ሰበካ ጉባኤ አባል አይደለም፣ ሰንበት ትምህርት ቤት አባል አይደለም፣ የምንም ማህበር አባል አይደለም፣ አገልግሎት ላይ የማይሳተፍ ማለት ነው። ግን ሐሳብ የሚሰጥ ሁሉ ላይ ትችት የሚያቀርብ ምን ሆነው ነው እንደዚህ የሚያራው? እንደዚህ ማድረግ ነበረባችሁ። ቤተክርስቲያን አሁን በዚህ ጉዳይ ዝም ማለት ነበረባት ይላል። አንተ እኮ ነው ቤተክርስቲያን። ማን ነው ቤተክርስቲያን?